እርሱ አላህ ከአርሽ በላይ ነው አለ። ቁርአን ሐዲስ ትቀበለዋለህ? ታዲያ እንደዚህ ካለ ሌላ ቁርአን ላይ እኮ ወላሁ መዐኩም አይነማ ኩንቱም ይላል። አላህ የትም ቦታ አለ ካለ አሁን አላህ ስላለ ሁሉም ቦታ ላይ ልትል ነው ማለት ነው። ይሄ አስኪድም አይሆንም። እዚህ ላይ ዛት ለዛዛት ላትለው ነው። ወሁወ መዐኩም አይነማ ኩንቱም የሚለውን እመጣልሃለሁ፣ ችግር የለውም። ሰለፎች እንዴት እንደፈሰሩት እሱንም ማሳያለሁ። አይ በጣም ስለዚህ አላህ ስብሐነሁ ወተዓላ አላህ የሚለው ኢስሙ ሊዛቲሂ ሙቀደሳ ይህን ተስማምቷል ልጁ። አላህ የሚለው የዛቱ የማንነቱ መጠሪያ ነው። አላህ ታዲያ ከአርሽ በላይ ነው ካለ ስለዚህ በዛቱ ከአርሽ በላይ መሆኑን አመነ ማለት ነው። ግን ምንድነው ሽባ የፈጠረበት እሱ ወሁወ መዐኩም አይነማ ኩንቱም የሚለው ነው አይደለ? አንደኛ አሁን እኮ በሎጂክ ነው ያስረዳኸኝ። ሰለፍ ንግር አለ በሎጂክ አይደል? አንተ ራስህ ባመንከው ቃል ነው ያስረዳው። አላህ የሚለው ዛቱን ተገለጸ እንጂ አላህ የሚለው የምን መጠሪያ ነው ስልህ የዛቱ መጠሪያ ነው አልከኝ። አላህ ከአርሽ በላይ ነው አለ ቁርአን ሐዲስ። ስለዚህ በዛቱ ከአርሽ በላይ መሆኑን አመንክ። አሁን እዚህ ቦታ ላይ ምንድነው እርሱ ወሁወ መዐኩም አይነማ ኩንቱም የሚል አለ ከዚህ ጋር ይጋጫል እያልከ ላ የአላህ ቃል አይጋጭም። ይሄ ትርጓሜው ምንድነው ታዲያ የሚሆነው ተብሎ ነው የሚጠየቀው። ገብቶሃል አይደል? እሱ ላይ ሰለፎች ምን እንዳሉ ላሳይህ። አረ ወሁወ መዐኩም አይነማ ኩንቱም የሚለው አይ መጀመሪያ ቢዛት የሚለውን ብታሳይ ደስ ይላል። ምክንያቱም ቁርአንና ሐዲሱን መረዳት ያለብን አመንክ ሳይሆን አሁን ለምሳሌ ወላሁ ሁሱ አንዴ ወላሁ መዐኩም አይነማ ኩንቱም የሚለው ቢዛት ራሱ አላህ ራሱ እንደሆነ ተናገረ። አሁን እዚህ ላይ ወላሁ መዐኩም አይነማ ኩንቱም የሚል አንቀጽ የለም። ማን ነው ወሁወ መዐኩም ማለት? ይቅርታ ወሁወ መዐኩም። አሁን እዚህ ጋር ስለከበደ የሰለፎችን ንግር ላምጣል አልካ እዛ ጋር ደግሞ አላህ ማለት ቢዛቲሂ ስለከበደ አትበል። እሺ አይከብድም። አንተ ብዬ ነው ረጋ ብዬ እያወራ ያለሁት መረዳት የፈለክ መስሎኝ ነው። እንዳንተ አካሄድ ላይ ያዝኩህ ካሉ አካልኩ አታልፍም። ለማንኛውም ቀጥልሽ። ወሁወ መዐኩም አይነማ ኩንቱም ቀጥል። ለመሸናነፍ አይደለም ለማማማር ነው ሐቢቢ። ወሁወ መዐኩም አይነማ ኩንቱም የሚለውን ቀጥለሽ ችግር የለም። እዛ ከመምጣታችን በፊት አርረሕማኑን ዐለል ዐርሽ ኢስተዋ የሚለውን አርረሕማኑ ዐለል ዐርሽ ኢስተዋ የሚለውን ሰለፎች መዐኩም አይነማ ኩንቱም የሚለውን ስለጀመርከው ቀጥለው እሱን አታቋርጥ። እሱን እኮ ነገርኩህ። እዛ ቢዛቲሂ ካልንስ ስሙ የአላህ ስም ስላለ እዚህም ቢዛቲ ልናደርገው ነው። በዛ ከምንሄድ የሰለፍ ንግግር አምጣልኝ ልናደርገው ነው አልክ። አንተ አልካ ይኸው አንተ አታድርግ፣ ሰለፎቻችን ያድርጉት። ምን አሉ ሰለፎቻችን? በቃ እሱን ነው እኮ የፈለግኩት እኔ የሰለፎች ንግግር ከፈለክ እሱን ላስረዳሽ። አርረሕማኑ ዐለል ዐርሽ ኢስተዋ የሚለውን የሰለፎች ንግግር ወሁወ መዐኩም አይነማ ኩንቱም የሚለውን ሰለፎች ምን ብለው ፈሰሩት ታውቃለህ ወይንስ እኔ ልንገርህ? ምርጥ መጀመሪያ የኔን ጥያቄ መልስልኝ ነው እኮ ስለ አርረሕማኑ ላይ የሰለፎች ንግግር ቢዛቲ አስረዳኝና ወደዛ ትመጣለህ። ወሁወ መዐኩም ወደሚለው ሄድክ አንተ። ከሄድክ አይቀር እሱንም ሳናብራራ አላልፈውም በፍጹም። እሱን ታብራራዋለህ እኮ መጀመሪያ ይኸኛውን አሳየኝ ያልኩህ የሰለፎች ንግግር ቢዛቲ ብለው አላህ የሚለው አዳምጥ። አላህ የሚለው የምን መጠሪያው ነው ስልህ ምን አልከኝ? ቅድም ድገመልኝ። ምን አልከኝ? የዛቱ ነው ብያለሁ። ሁሴን አልተረዳኸኝም። የእኔን ሀሳብ ተረድተኸኛል? መጀመሪያ ተረዳሁ። ያው መለስክልኝ እኮ ተረዳሁ። አይደለም መመለስ ያው ይጋጭብኛል ነው እኮ። እንደሚጋጭብህን አንቀጽ ደግሞ ላንሳለህ ስልቶ እሱን እያልክ ነው። ወሁወ መዐኩም አይነማ ኩንቱም የሚለው አይጋጭም። ላስረዳህ እያልኩ ነው። አይጋጭም እሱ። እሺ አንዴ ላውራ ደግሞ እኔ እኮ ይጋጫል ባልከው ላይ አውራ፣ ችግር የለውም። አይ አትገድበኝ፣ ሀሳቤን ልግለጽ ሐቢቢ። እኔ አሁን መረዳት ነው የምፈልገው፣ ለክርክር አልገባሁም። አርረሕማኑ ዐለል ዐርሽ ኢስተዋ የሚለው አርረሕማኑ ምንድን ነው የሚገልጸው ስትለኝ ዛቱን ነው አልኩ አይደለ? ሶ ቢዛት ነው ብለህ እዚሁ ፈሰርክልኝ። እንደዛ ከሄድኩኝማ ወሁወ መዐኩም አይነማ ኩንቱም የሚለውም ዛቱን ስለሚያሳይብኝ አላህ በዛቱ አንዴ ቆይ ላውራማ ሁሉም ቦታ ይኖራል ማለት ነው። ስለዚህ እንደዚህ ስል እንግዳ እዚህ ጋር ወሁወ መዐኩም የሚለው ላይ የሰለፎች ንግግር ላምጣልህ አልከኝ። መጀመሪያ የዛኛውን የሰለፍ ንግግር አምጣልኝ እያልኩ ነው ያለሁት። ቢዛት ይሄን የሰለፎች ንግግር አምጣልኝ። እኔን ተወኝ። እኔን ቁርአንና ሐዲስን እኔ ዝም በል አላልኩህም። ከፈለግ መውረድ ትችላለህ። እንዳባብልህ አትፈልገኝ። እንዳንደራረብ ከሆነ ይጋጫል ብለህ ቀጥታ አንቀጹን ስላነሳ አይጋጭም። ቁርአናችን አይጋጭም። አንተ ይጋጫል ብለው እሱ ነግረህ ከሆነ አላውቅም። እኔ ያን እንደማይጋጭ ላስረዳ። እርሱ የት ይገኛል? በመጀመሪያ እሱ አንቀጽ እስኪ ንገረኝ። እኔ እንጃ እሱን እረስቸዋለሁ። ሱረቱል
በጣም ወደ ፈትህ ነው መሐመድ አካባቢ መሰለኝ። በቃ ልንገር ችግር ሱረቱል ሐዲድ ላይ ይገኛል። ወሁወ መዐኩም አይነማ ኩንቱም ይላል አላህ ሱብሓነሁ ወተዓላ እዚያ ቦታ ላይ እሱ ላይ አላህ ሱብሓነሁ ወተዓላ ስለ መዕያ እያወራ ነው፣ ስለ አብሮነት እያወራ ነው። ነገር ግን እዚህ ቦታ ላይ መዕያው ስለምን እያወራ ነው የሚለውን እንመለከታለን። ሱረቱል ሙጃደላም ላይ አለ፣ ልክ እንደ ሱረቱል ሐዲድም ላይ ሁለቱም ላይ አለ። ስለዚህ እዛ ላይ ኢማሙ ጠበሪን ምን እንደሚሉ ብታዩ በጣም ትደነቃላችሁ። ኢማሙ ጠበሪን ትቀበላቸዋለህ አይደለ? ከድር እንዴ ሰለፍ ናቸው እኮ እንዴት አንቀበላቸው? በጣም ጥሩ። እንደሱ ይሄ ነው የሚያስማማው። ኢማሙ ጠበሪ ምን እንዳሉ አሁን ላሳያችሁ። ምን እንዳሉ እንመልከት። ተፍሲራቸው ላይ ወሁወ መዐኩም አይነማ ኩንቱም፣ ይሄ ነው አይደለ? ከድር ይሄ ነው አይደለ? ወሁወ መዐኩም አይነማ ኩንቱም የሚለውን ኢማሙ ጠበሪ ምን አለ? የቁል ወሁወ ሻሂዱን ለኩም አዩሃ ናስ አይነማ ኩንቱም ያዕለምኩም ወየዕለሙ አዕማለኩም ወሙተቀለበኩም ወመትዋኩም ወሁወ ዐላ ዐርሺሂ ፈውቀ ሰማዋቲሂ ሰብዕ። አጂብ ወላሂ ምን አሉ? እርሱ ከዐርሽ በላይ ከሰባቱ ሰማያት በላይ ሆኖ ያውቃቸዋል ማለት ነው ብለው ተናገሩ። የት ነው አሉ? እርሱ ከዐርሹ በላይ ነው አሉ ኢማሙ ጠበሪ። ከሰባቱ ሰማያት በላይ ብለው በግልጽ አስቀመጡት። ማንኛውንም አሕባሽ ይዘህ ከሰባቱ ሰማያት ነው ያለው አላህ፣ እርሱ ከዐርሹ በላይ ነው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው ብለው ኢማሙ ጠበሪ እንደነገር ይሄን አይቀበልላቸውም። እርሱ አሉ እርሱ የማንነቱ መገለጫ ነው፣ የዛቱ መገለጫ ነው። እርሳቸው ምን አሉ? እርሱ ከሰባቱ ሰማይ በላይ ከዐርሽ በላይ ሆኖ ያውቃቸዋል ማለት ነው። ስለዚህ እዚያ ላይ አብሮነቱ በዛቱ ሊሆንብህ አይችልም፣ በእውቀቱ ነው ብለው ኢማሙ ጠበሪ ተናግረዋል። በእውቀቱ ነው። ወሁወ ሻሂዱን ለኩም፣ እርሱ ይመለከታችኋል እናንተን። አዩሃ ናስ ሰዎች ወይ አይነማ ኩንቱም የትኛውም ስፍራ ብትሆኑ ያዕለምኩም ያውቃችኋል። ስለዚህ አብሮነቱ በእውቀቱ እንደሆነ ተናገሩ። ወያዕለሙ አዕማለኩም ስራችሁንም ያውቃል። ወሙተቀለበኩም ወመትዋኩም ወሁወ ዐላ ዐርሺሂ እርሱ ከዐርሹ በላይ ሆኖ ፈውቀ ሰማዋቲሂ ሰብዕ ከሰባቱ ሰማያቶቹ በላይ ብለው ቃል በቃል ኢማሙ ጠበሪ ተናግረዋል። ሌላው ቢዛቲሂ ያሉ የሰለፎች ቃል እፈልጋለሁኝ አርረሕማኑ ዐለል ዐርሺ እስተዋ የሚለውን ያልከው አይደለ? እንኮ እዚህ ጋር እኮ ቢዛቲሂ እንደሆነ አይገልጹም። ታውቃለህ? ወሁወ መዐኩም የሚለው ገብቶኛል። ይህን ተንትነውታል። እዚህ ጋር ገብቶኛል። ግን አሁን ቢዛቲሂ ከአላህ ከዐርሽ በላይ ቢዛቲሂ እንደሆነ ግን አይገልጹም። እስቲል አሁን እዚህ ያነበብከው ላይ ራሱ አይገልጽም እንደዛ። በጣም ጥሩ። እርሱ የሚለው የእርሱ የአላህ ስብሐነ ወተዓላ አላህ የሚለው የምኑ መገለጫ ነው? አላህ የሚለው የምኑ መገለጫ ነው? ኦኬ እንደዚህ ካልክማ እንትን ትላለህ። እኔ ቢዛቲሂ የሚለው ካለ ብዬ ነው ተፍሲሩ ራሱ ቢዛቲሂ የሚለው ካለ የግዴታ የወለ ሰለፎች የግዴታ እኔ ያሳያለሁኝ ወላሂ ቢዛቲሂ የሚል ያሳያለሁ። ግን ያንን ማስቀመጥ መስፈርት አይደለም። እሺ ገብቶኛል። በቃ የበለጠ ደግሞ ደንብ አነብበታለሁ። የድ ላይሳ ምንድን ነው አቋምህ አንተ? አንድ ቢዛቲሂ የሚል ቃል ላሳየህ። ቢዛቲሂ የሚል ከነዚያ ከቀደምቶቹ ላሳየህ፣ ችግር የለውም። እኔ ያሳያቸዋለሁ። አላህ ስብሐነሁ ወተዓላ ቢዛቲሂ ፈውቀ ሰማዋቲሂ ሰብዕ ብለው ሰለፎች የተናገሩ አሉ። ገፋቻል አይደለ? ግን ያንን ማስቀመጡ መስፈርት አይደለም ነው። ምክንያቱም ሰሓቦች በቀጥታ ያን ቃል ይረዳሉ፣ ይቀበሉታል። ቀጥታ ላይ የተረዱት ይሄ ቢዛቲሂ አይደለም። እዚህ ጋር እንዳለ ሆኖ ሀሳቤ ማለት ነው። ግን እኮ የተዓዱብነት ነው። ግን እኮ ሁሴን እንደው ዝም ብለህ ብትረዳቸው አላህን እኮ ፈውቀል ዐርሽ መሆኑ አምነው ግን ይሄን አሁን ቢዛቲሂ ብለን አንቀበል የሚሉት እኮ በጣም ከመጨነቃቸው የተነሳ ነው። የክፋት አይደለም ግን ባይዘባቸው በተለይ ሱፊዮቹ ስሜታዊ ባንሆን ይህን ያክል መጠላላት ደረጃ እኮ አንደርስም። ወላሂ ነው የምልህ። በጣም ብዙ ሱፊያዎች አሉ አሁን አላህን የሚፈሩን። አይ አላህን በአቅጣጫ እናስቀምጠው ተዓዱብነት ነው። እሺ አሁን እንመልከት። እሺ ለመሆኑ ቢዛቲሂ ብሎ ይፈሰራል ወይ? አዎ አለ። እንመልከት። እዚህ ጋር ሲፈቱል ኢስቲዋ ይላል። ሲፋ ፊዕልያ ሳቢታ ሊላሂ ዐዘ ወጀል ቢልኪታብ ወሱና አደሊል ሚነል ኪታብ ቀውሉሁ ሱብሓነሁ ወተዓላ አርረሕማኑ ዐለል ዐርሺ እስተዋ ثم استوى على العرش እያለ ይሄዳል። ሰለፎች ብለው ፈሰሩት። እዚህ ቦታ ላይ አቡል ዓሊያ ምን ይላል? ያውና ارتفع ይላል። ሙጃሂድ ከዛሊክ ምን አለ? على العرش ይላል። ከዐርሽ በላይ ከፍ አለ እያለ ይናገራል። قال السمعاني أهل السنة يقولون إن الاستواء على العرش صفة لله تعالى بلا كيف والإيمان به واجب. وكذلك يحكى عن مالك بن أنس وغيره من السلف أنهم قالوا في هذه الآية الإيمان به واجب والسؤال عنه بدعة. وقال البغوي ثم استوى على العرش ይሄ እስከ መጨረሻው ድረስ ሰለፎች የተናገሩት ነው። ለማንኛውም ቢዛቲሂ የሚለውና አሁን እሱ የፈለገው እንመልከት። ቃለ ኢብኑ አቢ ዘይድ አልቀይረዋኒ ኢነ ላሀ ኢላሁን ዋሒድ። ኢብኑ አቢ ዘይድ አልቀይረዋኒ ምን አሉ?
አላህ አንድ አምላክ ነው አሉ። ላኢላሃ ገይሩሁ ከእርሱ ውጭ ሌላ አምላክ የለም አሉ። ወላ ሸቢሃ ለሁ ለእርሱ አምሳያ የለውም አሉ። ወላ ነዚረ ለሁ ለእርሱ ቢጤ የለውም አሉ። ወላ ወለደ ለሁ ለእርሱ ልጅ የለውም። ወላ ዋሊደ ለሁ ለእርሱም ወላጅ የለውም። ወላ ሳሒበተ ለሁ ለእርሱም ቢጤ የለቸውም። ወላ ሸሪከ ለሁ ለእርሱም አጋር የለውም። ወአነሁ ፈውቀ ዐርሺሂ ልመጂድ ቢዛቲሂ የሰላም ወአነሁ ፈውቀ ከሰማይ በላይ ማለት ሰማይ የሚባለው መክሉቅ ነው አይደለ? እሺ በእንደዚህ አይነት አገላለጽ ከሆነ አላህ ስብሐነሁ ወተዓላ ይሄ ሰማይ የሚባለው ጅማሩ ነው። ያንን ሳይፈጥር በፊት ከምን በላይ ተብሎ ሊወሰፍ ነው? ምክንያቱም አላህ ጅማሬ የለውም። አላህ ስብሐነሁ ወተዓላ እኔ ከአርሽ በላይ ነኝ አለ በቁርአን ላይ፣ ከሰማያት በላይ ነኝ አለ። ትቀበለዋለህ አላህን? እሺ አሁን አንተ የምታምነው ከሰማይ በላይ በሚለው ነው? አላህ እኔ ከሰማያት በላይ ከአርሽ በላይ ነኝ አለ አላህ። ትቀበለዋለህ እኮ አንተ የምታምነው ሁለት ፈጣሪ ሆነ እኮ ከሰማይ በላይ ባለው ነው ከአርሽ በላይ ባለው ነው የምታምነው። አላህን ትቀበለዋለህ አትቀበለውም? እሱን መልስ። አላህ ሱብሓነሁ ወተዓላ ከዓለም የጠራሁ ነኝ ብሏል። ከአርሽ የማይፈልግ ከሰማይም ከቦታው ከዓለም የጠራ ነው። በጣም ጥሩ። ከዓለም የጠራ ነው ማለት ምን ማለት ነው? አይፈልግም ገንይ ነው ማለት የተብቃቃ ነው እኮ። የተብቃቃ ነው ማለት ሲባል ምን ማለት ነው? የተብቃቃ ነው ማለት ወደዛ ነገር በምንም መልኩ አይፈልግም ማለት ነው። በቃ ይሄ ነው። ከዚህ የበለጠ አማርኛ ታደርገኝ። ማን ይፈልጋል አለ? አንተ ቋንቋ ተናገርከው። ከሰማይ በላይ ባለው ነው ከአርሽ በላይ ባለው ነው የምታምነው? እስኪ ንገረኝ አንተ። አሁን ከአርሽ በላይ ብሎ ሱብሃነሁ ወተዓላ ገልጾታል። ሁለት ፈጣሪ ነው ያለው አላህ ሱብሃነሁ ወተዓላ በቁርአን። ሁለት ፈጣሪ ሳይሆን ያንተ ሁለት ግንዛቤ ሆኖብህ ነው። ላስማማለህ። እሺ አዳምጣ። አላህ በቁርአን ላይ በሱረቱል ሙልክ ላይ አአሚንቱም መን ፊስ ሰማ አለ። ምን ማለት ነው ይሄ ትርጉሙ? ንገረኝ። እሺ አይ ምን ማለት ነው ነገር ትርጉሙ? አንተ እኮ ነህ ልታስማማልኝ። እኔ ከሰማይ በላይ የሚባለው ከአንተ በላይ የሚባለው አላህ የተናገረው በቁርአን ላይ አአሚንቱም መን ፊስ ሰማ ይላል። ምን ማለት ነው ይሄ ትርጉሙ? አንተ ይሄንን እኮ አሁን እኔ እኮ ጥያቄ ልጠይቅህ ነው የመጣው። ለምን ከሰማይ በላይ እንድታየው ላስረዳህ እየሞከርኩ እያለሁ መካከል ላይ ይሄንን አንተ ሁለት አምላክ ምናምን እያልክ ስለሆነ ላስረዳህ። ከሰማይ በላይና ከአርሽ በላይ ልዩነት አለው የለውም? ልዩነት የለውም፣ አንድ ነው። ማን አለ? ማስረጃ ላክልኝ። ይሄን ፈልገዋል። አላህ ሱብሓነሁ ወተዓላ ራሱ ተናገረ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሁለቱም ከሰማይ በላይ አዳምጥ ያለው አላህ ነው። ልስጥህ ማስረጃ እኮ ማስረጃ ልስጥህ። ቃለ ሱብሓነሁ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ። ምን ማለት ነው ይሄ? ምን ማለት ነው? አላህ ሱብሓነሁ ወተዓላ በስልጣኑ እንደዚሁም በንግስናው የዐርሽ በላይ ነው ማለት ነው እንጂ አላህ ሱብሓነሁ ወተዓላ ከሰማይ በላይ ነው። አንድ ማስረጃ ክፈት። አሁን የተናገርከው ክፈት። ኢብኑ ጀሪር አጠበሪ አንተ ክፈትልን ማስረጃ። የቱ ጋር እንክፈት? አላሁ አክበር። አንተ የአንተ ማስረጃ አንተ ስትባል ሌላ ነገር። አላሁ አክበር። ምን እናንተ አሁን ለተናገርከው ማስረጃ መክፈት ትችላለህ ወይንስ አትችልም? እሺ ይሄው እየነገርኩ እኮ ነው። አንተም እኮ ማስረጃ ላክልኝ። ከሰማይ በላይና ከአርሽ በላይ አንድ መሆኑ ማስረጃ ስላክልኝ እኔ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነኝ አለ እርሱ። ይሄን ተቀበለዋለህ? ይሄ ማለት ከሰማይ በላይ ማለት ማን ብሎ ነው? ማን ሰለፍ ነው እንደዚህ ብሎ የዘገበልህ? ኢማሙ ጠበሪ። እሺ ላክልኝ እኮ ከሰማይ በላይ ማለትና ከአርሽ በላይ አንድ ነው ያሉበትን ማስረጃ ላክልኝ። ያው ኢማሙ ጠበሪ። እሺ ላሳይ። ያው ይሄ ምን ይላል? የማን ተፍሲር ነው ይሄ? አንብበው። እኮ ፈስርልኝ። ያ ሰላም በፈጣሪ ስም አምጣልኛል። ካመጣሁልህ ያው አንብብ እኮ አስረዳና። ይሄንን እኮ ለኔ አዲስ ስለሆነ ተከራከርክ ሙግት ስለሆነ አላቅም በል። ምንም ወላሂ አሪፍ ባታ ነው ያቀበረ ወላሂ። እሺ አልወቅ፣ እኔ አልወቅ፣ ግን እስኪ አሳውቀኝ አንተ። እኔ አሁን ከሰማይ በላይ የሚለውንና አሁን እኮ እየነገርኩ ነው። ከሰማይ በላይና ከአርሽ አሁን ቤት አድርገህ አዳምጥ። እሺ በቃ እሺ በቃ ቤት አድርገህ አዳምጥ። አላህ ስብሓነሁ ወተዓላ በቁርአኑ ላይ የተናገረውን ኢስባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢሂ ወኢስባት ማ አስበተ ለሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ፊ ሱነቲህ ሚን ገይሪ ተምሲልን አው ተዕጢልን አው ተሽቢህን አው ተምሲል ሃዛ ሁወ መንሀጅ ሰለፍ ሳሊሕ። ይሄ ነው የሰለፎች መንሀጅ። ገብቶሃል አይደለ? በዚህ ነው አንተ በዚህ ትቀበላለህ። አላህ በራሱ በተናገረው የቁርአን ላይ እንዲሁም ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ የተናገሩትን ትቀበላቸዋለህ። ስለ አላህ
ወይንስ አትቀበላቸውም? የምትቀበል ከሆነ እቀበላለሁ ብለህ አረጋግጥልኝ። አይ ይህን አልቀበልም የምትል ከሆነ ደግሞ አልቀበልም ብለህ አረጋግጥልኝ። ከዚያ ወደ ማስረጃዎቹ ቀጥታ እየከፈትኩኝ ላሳየህ። እኔ ቁርአንና ሐዲስን እቀበላለሁ። ስለዚህ አስማማልኝ አንተ። በጣም ጥሩ። እንደሱ ከሆነ አላህ ስብሐነሁ ወተዓላ እኛ በሰማይ ላይ ነው ስንል ጊዜ ሰማይ ውስጥ ነው ያለው እያልን አይደለም። አላህ ከሰማያት ሁሉ በላይ ነው። ፈኩሉ መዓላ ፈሁወ ሰማ፣ ማንኛውም ከአንተ በላይ ከፍ ያለ ነገር ሁሉ ሰማይ ይባላል። ገብቶሃል አይደል? እሺ እንደዛ ሰማይ ከተባለ ሰባት ሰማይን ከፈጠረ በኋላ ከአርሽ በላይ ነው ለምን ተባለ? ለምን ሰማይና አርሽ አንድ ከሆነ ለምን በዛው በሰማይ በላይ ነኝ አላለም? ሁለቱም ሰማይ ስለሚል ሁለቱም ማንኛው ፈኩሉ መዓላ ፈሁወ ሰማ ማለት ምን ማለት ነው? ገብቶሃል አሁን? እሺ አስረዳኝ። ማን ነው እንደዛ ሰማይን ማለት ወይም ደግሞ ሰማይና አርሽ አንድ አይነት ነው ትርጉሙ ያለውን ማስረጃ እሱን እኮ ነው። አሁን በአንድ ላይ ማንኛውም ከፍ ያለ ነገር ሁሉ ሰማይ ነው። ችግር የለም አስረዳለሁ። ማንኛውም ከፍ ያለ ነገር ሁሉ ማንኛውም ከፍ ያለ አይደለም። አሁን ስለ ከፍ ያለ ሳይሆን ሰማይና አርሽ አንድ መሆኑን ብቻ ነው የምፈልገው። ሁለቱ የተለያዩ ፍጡር ናቸው። ግን አላህ ስብሐነሁ ወተዓላ ሰማይ አለ፣ የሰባት ሰማይ አለ። አንተ በየትኛው ነው የምታምነው? ሁለቱም የተለያየ ፍጡር ከሆነ ሰማይ በላይ ባለው ነው ከአርሽ በላይ ባለው ነው ላስረዳሽ። አዎ አላህ ከፍታውን ለመግለጽ በሁለቱም ይጠቀማል። አንዳንዴ ከሰማይ በላይ ነኝ ይላል፣ አንዳንዴ ከአርሽ በላይ ነኝ ይላል። ይሄንን አላህ የተናገረውን ትቀበለዋለህ ወይንስ አትቀበለው? አላህ ስብሐነሁ ወተዓላ እኔ እኮ እየነገርኩህ ነው። እኔ አርረሕማኑ ዐለል ዐርሽ እስተዋ ብሎ ማለት የአላህ ስብሐነሁ ወተዓላ አንተ ከአርሽ በላይ ብለህ ከተረጎምከው ከሰማይ በላይ የሚለውን ይጋጫል። ምክንያቱም ሰማይ የሚባለው ከሰማይ በላይ አርሽ አለ፣ ኩርሲይ አለ፣ ጀነት አለ። ይሄ ሁላ አለ። ማስረጃ ክፈት። ሻህ ለተናገርበት ማስረጃ ክፈት ማለት አንተ አመልስልኝም እንደ እኔ እኮ አሁን እኮ አስማማልኝ የምትናገረው ማስረጃ እኮ ማስረጃ ለተናገርከው ክፈት። እሺ አስማማልኛ። መጀመሪያ የተናገርከው ከፍተህ ስጠንና ከዛ እናስማማው። ምኑን ከምኑ ላስማማል? ይሄ እኮ ግልጽ ነው። ይሄ እኮ ግልጽ ነው። ከሰማይ በላይ ነው። ግልጽ ነው አይደለም? ማስረጃውን ከፍተህ አሳየና አንድ ጊዜ አሳየ። ችግራችሁ ይሄ ነው ችግራችሁ። አስረድይ ስትባሉ መልስ ማሳየታችሁ ማለት ነው አይደል? መጀመሪያ ሳመልስልኝ ምን እናድርግ? የትን ምኑና ምኑን ላስማማለህ? እሺ ንገረኝ። ምንና ምን ላስማማለህ? ከሰማይ በላይ እና ከአርሽ በላይ አንተ ከሰማይ በላይ ምን አልከኝ? ከሰማይ በላይ እንዲህ አለ አልከና አይደል? ይህንን ማስረጃ ሳየንና ከዚያ በኋላ አሁን አንተ ለራስህ ምን አምናሃል? ከሰማይ በላይ እና ከአርሽ በላይ ሁለቱም የተለያዩ ፍጥረት ናቸው አልክ። ይሄ ራሱ ለአንተ ማስረጃ ነው። ከሰማይ በላይ ምን አሉ ነው ያልከና? አሁን ከሰማይ በላይ ምን አሉ ነው ያልከና? እየነገርኩህ እኮ ነው። አርሽ የሚባለው ለምሳሌ ከሰማይ በላይ አንተ ለራስህ የተናገርከው ሁለቱ ፍጥረት መሆናቸውን ረበ ፈጣሪ ይኸውልህ፣ አዳምጥ። ለምትናገረው ንግግር ማስረጃ እየተናገርክ ትሄዳለህ። አዳምጥ። አሁን ለመጨረሻ ጊዜ ከዚህ በኋላ ምን እናደርጋለን መስሎህ? እሺ አዳምጥ። ለምትናገረው ንግግር ማስረጃ እየሰጠህ መሄድ ትችላለህ ወይንስ አትችልም? አንዴም የተናንሰ በዚህ ተስማምተን ትቀጥላለህ። እኔ አሁን ጥያቄ ልጠይቅ ነው የገባሁት አይደል? ስለዚህ ለምትናገረው ንግግር ማስረጃ መስጠት ትችላለህ? እንቀጥል ወይንስ መስጠት አትችልም? ቁጭ ብለህ ትማራለህ። ምረጥ። እሺ እችላለሁ። ለምናገረው ንግግር ማስረጃ እሰጣለሁ። ከቻልክ አሁን እንቀጥልሽ። አሁን ከሰማይ በላይ ምን አለ ነው ያልከን? አሁን ከሰማይ በላይ ምን አለ ነው ያልከን? እኔ ልጠይቅ ነው። አሁን የተናገርከው ንግግር አለ። ይኸውልህ እየሰማንህ ነበረ። እንዳስማማልህ ሁለት ነገራቶችን ከሰማይ በላይ ስትያዙ ነው እንጂ ለምን በጣም ጤነኛ አይደለም እንዴ? አይ ጥያቄ ያለው ካለ ችግራችሁ እኮ ስትያዙ። አንዲት ፎዚያ የምትባል ልጅ ብዙ ጊዜ ሙስሊሞችን አህለሱና ወልጀማአን በተለይ በንጽጽር ስራ ላይ የተሰማሩ ዱዓቶች ላይ ትንሽ የዘለፋም ይሁን አንዳንድ ምላሾችን የምትመልስ ሴት ልጅ አለች። እሷ ይህንን ጥያቄ የመለሰውን ተንተርሳ አላህን አትፈራም ወይ ምን ብዙ ነገር ነው ያለችው እና ቪዲዮን በዛ አይነት መልክን የሰራችው የተወሰኑ ወንድሞች ምላሽ ሰጥተዋታል። ይህ ጥያቄ በጣም ተደጋገመ ማለት ነው። በእርግጥ ለማወቅ ስለሆነ መጠየቁ ግድ የለም፣ መጠየቅ ይችላል። ያዘጋጁት ወይም ያረዱት ቢሆን
የተሻለ ነው ለማለት ነው። መርሐባ ጀዛኩም ላ ኸይራ ኡስታዝ። ትክክል። ክርስቲያኖች ያረዱት ስጋ ይቻላል ወይ? አላህ ስብሓነ ወተዓላ መስፈርት አስቀምጧል። ፈኩሉ ሚማ ذكر اسم الله عليه ብሏል። የአላህ ስም ተወስቶበት የታረደ ከሆነ ብሏል። ወላ ተእኩሉ ሚማ ለም ዩዝከር اسم الله عليه አለ። የአላህ ስም ያልተወሳበት ከሆነ ደግሞ እንዳትበሉ ብሏል። ስለዚህ አይሁዶችና ክርስቲያኖች የሚያርዱትን እርድ አስመልክተው አምላካችን አላህ በአላህ ስም በእኔ ስም ካረዱ ይበላል ብሎ ተናግሯል። አላህ በቁርአን ላይ ሲናገር አልየውመ ኡሒለ ለኩም ጠይባት ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም አለ። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደላችሁ። እነዛ አይሁዶችና ክርስቲያኖች ያረዱት ተፈቅዶላችኋል፣ እንዲሁም ክርስቲያኖች ማን ነው እናንተ የምታርዱትም ተፈቅዶላችኋል አለ። እኛ መብላት እንችላለን መብላት ከፈለጉ፣ እነርሱም ልክ እንዲሁ ቢስሚላህ ወይንም በአላህ ስም ብለው ካረዱ ይበላል። ታሻል ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው የነበሩ አይሁዶች ስጋ እያረዱ ይጋብዟቸው ነበር፣ እየሄዱ ይበሉ ነበር። ምክንያቱም አይሁዶች አላህን ብቻ ነው የሚጠሩት፣ አንዱን አምላክ ብቻ ነው የሚጠሩት። ከእርሱ ውጭ ሌላ የማንንም ስም አይጠሩም። ታቻል ስለዚህ ቢስሚላህ ወይንም በአላህ ስም ብለው ነበር የሚያርዱት በዘመናቸው ያሉ አይሁዶች። በዚያ ምድር ላይ የሚኖሩ አምላክን አላህ ነው ብለው ነው የሚያምኑት። በመጽሐፋቸውም ላይ እስካሁን ድረስ በአረብ ሀገር ያሉ አይሁዶች መጽሐፍታቸው ኦሪትን ሄዳቸው ብታዩት የአምላክ ስም አላህ ነው የሚለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊልበድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። እንዳለ የአምላክ ስም አላህ አላህ በሚል ነው የተቀመጠው። ስለዚህ አይሁዶች ቢስሚላህ ብለው ያርዱ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ዘይነብ የምትባል አይሁድ ሴት ጋብዛቸው ሄደው በልተዋል። አከለ ነቢ ሰለላሁ ዐለይሂ ወሰለም ዒንደሃ ከእርሷ ዘንድ ሄደው ነቢ ሰለላሁ ዐለይሂ ወሰለም በልተዋል። ስለዚህ በዚያ መሰረት ቢስሚላህ ወይም በአላህ ስም ብለው የሚያርዱ ከሆነ እንበላለን። ነገር ግን በሶስት ስላሴዎች ቢያርዱስ አይበላም። እሺ ልክ እንዲሁ ደግሞ በኢየሱስ ስም ቢያርዱስ አይበላም በፍጹም። በስመ አብ ብለው ቢያርዱስ አብ የሚል ስም የአላህ ስብሐነ ወተዓላ ስም እስካልሆነ ድረስ በስመ አብ ብሎ የታረደም አይበላም። በስመ አብ በወልድ በመንፈስ ቅዱስ ስም ተብሎ የታረደም አይበላም። በመሲሁ ስም ተብሎ የታረደም አይበላም። በገብርኤል በሚካኤል አይበላም በፍጹም። አላህ ይፈቀዳል ሲል ጊዜ ዝም ብሎ ያለ እንትን አይደለም፣ ያለ ቀይድ አይደለም። ቀይድ አድርጎታል። የአላህ ስም ተወስቶበት የታረደ ካልሆነ በስተቀር አይበላም። የት ማግኘት እንችላለን ከተባለ እዚያው ሱረቱል ማኢዳ ከዚያው ከገጹ ሳትወጡ መጀመሪያ ላይ ሲናገር ምን ይላል? ሑሪመት ዓለይኩም ልመይታ ወደም ወለሕመል ኽንዚር ወማ ኡሂለ ሊገይሪላህ ቢህ ይላል። ከአላህ ውጭ በሌላ የታረደ ከሆነም አይፈቀድም ብሎ ተናግሯል። ብሏቸዋል። አብዱላህ ብን ዑመር የተባለው ታላቁ ሰሓባ፣ አብዱላህ ብን ዓባስ የተባለው ታላቁ ሰሓባ ማን ነው? ዓሊይ ብን አቢ ጣሊብ፣ ልክ እንዲሁ እናታችን አይሻ፣ እነዚህ ሁሉ ቃል በቃል ምን አሉ? ኢዛ ዘበሐ አልኪታቢይ አይሁድ ወይንም ክርስቲያን የሆነ ሰው ካረደ አሉ ቢስሚላህ ትኡከል ዘቢሐቱሁ በአላህ ስም ብሎ ካረደ እርዱ ይበላል አሉ። ከዚህ ውጭ ግን በሌላ ስም ቢያርድ በፍጹም አይበላም ብሎ ተናገሩ። እንዳለ ሁሉም ተፍሲሮች ላይ ታገኛላችሁ። የሶስቱ ሰሓቦች ንግግር ገብቶቻል። ይህ ነው። እሺ በመሲሁ ስም ብለው ቢያርዱ በፍጹም አይበላም። እና ክርስቶስ እናከብረዋለን፣ እንወደዋለን። ነገር ግን አምላክ አይደለም፣ በእርሱ ስም ሊታረድ አይገባም። እርሱ ከነቢያቶች መካከል